ንጋቱ ገነት ምሽቱ ምትባየው አንቺ ልጋጋ ለዩቲዩብ ድምቀስቲ ይሄንን ነርቫም ሽማግሌ መልስሽ ያገባው አይነት ታክቲክ እንትን ብለሽ እሱን ኮንዶሚኒየም ውስጥ ጥለሽው የሆነ ባለስልጣን ያስታረቀን የሚል ድራማ እንደዚህ አይነት ድራማ የተሞላበት የገማ ህይወት ሁሉ ሰው የሚኖር ነው የሚመስልሽ? ጠንካራ ያልሆኑ ብዙ ኤክስፒሪየንስ የሌላቸው ብዙ እንደዚህ በማህበራዊ ውጊያ ውስጥ ያልተደበደቡ ጥንዶች ግን ይፍረከረካሉ። ልቃም ንፍጣ አንቺ አሁን ሞራል አለሽ እንደዚህ አይነት ነገር ለማውራት? የኩላሊቲሽ ጠጠር እንኳን ገና ተቆጥሮ ከኩላሊቲ ሳይወጣ ነው ከፍርድ ቤት ስትመላለሽ የነበርሽ አጋሰስ። በዚህ እድሜዋ ዶጊ ስታይል አሞራ ጆፍ ስትነፋ የምታድር ቁሌታ ማሮጊት ንፍጣ አረገዝኩ ወለድኩ አይነት ጨዋታ የምትጫወት ቅንዝራ አንቺ ነሽ አሁን ስለ ወግ ማረግ ምናምን የምታወሪ እከካ ሆዳ በነፃነት ወርቅነት ላይ ያለሽን ሆዳምነት ግልጽ ያሳያሽ አንቺ እኛ ኮሜንት አረጋለሽ የተከበረ የታፈረ ቤተሰብ ምን የታፈረ ቤተሰብ ትዳር ምንድነው ያለችው ጋይስ? እኔ ብቻ የሰማሁት እናንተም ነው የሰማችሁት። የተከበረ የታፈረ ቤተሰብን እንደዚህ ማድረግ ምን አይነት የተናቃችሁ ቤተሰብ ብትኖሩ ነው እያንዳንድሽ ይሄንን ወሬ የምታወሪ ማለት ነው? ምን አይነት የትዳር ጠን ያለባችሁ ሰዎች ብትኖሩ የተከበረ ትዳር የታፈረ ቤተሰብ እውነት 50 ዓመታቸውን ኢዩቢልዩ ነው ቢዩቢልዩ እያከበሩ አይደል? ሌላ ነገር መጠቆም የምፈልገው እንግዲህ የናንተ የነበረ ሰው የሌላ ሰው ሲሆን ከማበድ ይልቅ የራሳችሁን ሰው ፈልጋችሁ የራሳችሁን ትዳር መያዝ ተገቢ ነው ብዬ አስባለሁ። የሰው ትዳር በጥብጦ ያ ሰው ቢመለስም ሞስት ፕሮባብሊ አንቺ ሊሆን አይችልም። በየትኛውም ሂሳብ በዛ ደረጃ ከዛ ያን ቤት በትነሽ የቀማሹ ወንድ ያንቺ ሊሆን አይችልም። ግን አዳሜ ግን የትዳር ጠን ያለብህ እንዴ? የኔ ጥያቄ እንደገና ደግሞ ቤተሰብ የሚባል ወይም ደግሞ ትዳር የሚባል እንደ ዳይኖሶር እየጠፋ ያለ ነገር ነው እንዴ? ቤተሰብ ልትበትን ይሄ የተከበረ የታደስ የኔና እናትና አባት እንኳን እንደዚህ ያልተሞገሱ 50 ዓመት በትዳር ያሉ 12 ልጆች ወልደው አሁንም ዘንድሮ እርስ በራስ እየተጧጧሩ ያሉት እንኳን እንደናንተ አልተዘፈነላቸውም። እነዚህ ልቃሚ ንፍጣቸውን እንኳን ሳይጠርጉ ላይቭ ላይ ሲያዛጉ የሚሉትን ልጋጋሞች አይደል? ተቆም የምፈልገው እንግዲህ የናንተ የነበረ ሰው የሌላ ሰው ሲሆን ከማበድ ይልቅ የራሳችሁን ሰው ፈልጋችሁ የራሳችሁን ትዳር መያዝ ተገቢ ነው። በጣም የተዋደዱ ሰዎች በጣም የተፋቀሩ አንዱ ስለ አንዱ ገልጾ ያልጠግብበት የትዳር ሁኔታ እያየን አንድ እርግጠኛ ሆኜ ልንገርሽ ኢሱና ዘቢባ አብሮ አይቀጥሉ። ጻፉት ይሄን ነገር ከዛን አንድ ቀን ታስታውሱኛላችሁ። አይቀጥሉ። ምክንያቱም ምንም በህይወቷ የሚረዳት ሰው አይደለም። ምንም ሞያዋን የሚረዳት አይነት ጭንቅላት ያለው ሰው አይደለም። ሰው ሮጥ ብሎ ኮንሰርት ምናምን እንኳን የት እንደምትሰራ ይፈላልግላታል። ሄዳ ውጭ ብትነጋገር እሷ፣ ባር ሄዳ ብትነጋገር እሷ፣ ክለብ ብትነጋገር እሷ፣ ሚዲያ ላይ እንኳን ለኢንተርቪው ሲመጣ ሮጣ ንግግር የምትናገርለት እሷ። ምክንያቱም ስለሚያዋርዳት ስለምታፍር እና ማይደክማት ይመስልሻል? ብታረግዝ እሷ፣ ብታመጥ እሷ፣ ብታባብጥ እሷ፣ እሱ ከሷ የተራረፈ ገንፎ እየበላና አጥሚት እየጠጣ የወሎ ፈረስ ይመስል ጭንቅላቱ ደደብ ፊቱ እንደዛ ጎስፎ ብቻ መሄድ ብቻ ነው። ዛሴ ያ አሁን የፍቅር የሚመስለው ድባብ ስታለ ድረስ ነው የኔ በስብስ የኔ ተምሳሌት የኔ አምሳያ ምናምን የሚባለው። በኋላ አንተ በስብስ አንቺ በስብስ ነው የሚባባሉት ዛሴት። ያ ምክንያቱም ይሄ ነገር የተመሰረተው በፍቅር አይደል፣ ወረቀት አጥነት ነው። ፖሊስ ነው ያገናኛቸው። የወረቀት አጥነቱ ህግ ነው ያገናኛቸው። ዚስ ሪያሊቲ ገብቶሻል? ሰው ልጅ ለተወሰነ ቀን ሲያውቅሽ ብቻ ነው ዋው መልኳ ወይ መልኩ የሚለው። ከዛ በኋላ የሚኖረው ከጭንቅላትሽ ጋር። እሷ መሰራው ዘፋኝ ላይ ነው። ካጠገቧ እንኳን ወንበር እንኳን ማንቀሳቀስ የማይችል ሰው ደደብ ሰው ነው። ሰነፍ ለአጫም ልጋጋ ሁለት ነገር ተናግሮ በሶስተኛው ምንድነው የሚያወራው ተብሎ ሰው የሚተፋበት አይነት ሰው ነው። ዛሴ ለዛ ሁሉ ነገር መሸከም ስለማትችል መጣላታቸው ይቀር። ገብቶሻል? እንኳን እሱ አይደለችም እንኳን እነዚህ አይደሉም
እኔ ከልጅ አባት ጋር እሱ ተለያይቼ ታይታኒክ የመሰለ ፍቅር ለዛው የልጅነት ተቋም ነው። ተቋሙ ማለት እንደዚህ ነው። ደግሞ የትዳርን ዝርዝር ልትነግሪኝ ትፈልጊያለሽ? አይሻልሽም? በጨላ በቀጥታ በህግ ላይ ሊጠየቁ ይችላሉ። በቀጥታ ላይ ያያዙ ይችላሉ። በቀጥታ ላይ ቀጡ ይችላሉ። ግን ቅጣት ብዙ ጊዜ እኛ በምድር ብቻ ሳይሆን ቅጣት የሰማዩ ቅጣት በጣም ከባድ ነው። ሜጋ ነበረ፣ ለገባይ ነበረ፣ ቬሎ ማዘጋጅቼ ነበረ። ትዳር ማለት እንደዚህ ነው። ቢገባሽ ምን አባሽ ነበር? ዛሬ ምን ይሰራሽ ነበር? ልክ ሴት ከ40 ዓመት በኋላ ሆርኒ ትሆናለች የሚለውን ቃል ተጠቅመሽ መተሽ ሰበብ ባለስልጣን አስታረቀ። ባለስልጣን እንዴት ነው ስሜትሽን እንደዚህ እንደ ጄኔሬተር ምንጥቅ አድርጎ የሚያነሳው? እንዴት ነው አንድ ባለስልጣን የውስጥን ፍቅርና የውስጥን ጥላቻ እንዲህ ምንጥቅ አድርጎ የሚያነሳው? እንደዚህ አይነት እኮ ልጋገም ቆሻሻ ሰው ነሽ አንቺ። በነፂ ላይ ያደረግሽው ነገር ምን ነው ሰን መስልሽ? አንቺ አሁን ማስረሻ ማምጣትሽ ነው። ቁሌታም በዚህ እድሜሽ አርግዣለሁ ለአመጥ ነው ምናምን እያልሽ የምትመጪ ሴትዮ፣ እኔ ማርገዝሽና መውለድሽ ሳይሆን የሚገርመኝ በዚህ ድሮ ከኔ ጋር ነበረ፣ ለገባይ ነበረ፣ ቬሎ ማዘጋጅቼ ነበረ። ግን ደግሞ እኔን ጥሎኝ ከዴና ገባ የሚል ነገር ነው። በጣም ኢሹ ሆኖ ሰሞኑን መነጋገሪያ የሆነው ምንድን ነው? እንደው ነገርየው እውነት ቢሆንና ተፈጽሞ እንኳን ቢሆን ብዬ አሰብኩኝ። ምንድን ነው አሁን ቢግ ዲል የሆነው? ምንድን ነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን ሊቆጣጠረው የቻለው ብዬ በጣም ተብሰከሰኩኝ። ማርገዝሽና መውለድሽ ሳይሆን የሚገርመኝ በዚህ እድሜዋ ገና በፖዚሽን ትናፋለች። እንዴ ምን አይነት ባለጌ ነች አልኩሽ። ያኔ ነው ብልግናሽ የገባኝ። የእውነት 7 ሌሊት እየደገምሽ የምትኖሪበትን ሰዓት 7 ሌሊት እየተነሳሽ በፖዚሽን ትናፋለች። ልቅምቃሚ ንፍጣ። አንቺም አሁን እኛን ትናገራለሽ። ቀድሞ ከነበረ ከሆነም ያለፈ ታሪክ ነው። ይሄኛው ደግሞ ሌላ ህይወት ነው። ይሄኛው ሰላማዊ ህይወት ነው። ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው። እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድን ነው ብዬ አሰብኩኝ። እያደነቅን ሳንጨርስ ድሮ ከኔ ጋር ነበረ በሚል ነው ሚዲያ ላይ በጣም ኃይለኛ መነጋገሪያ የሆነ ኢሹ የሆነው። ድሮ ከኔ ጋር ነበረ ለገባይ። አሁን አንቺ በጨዋ መልክ አሁን አንቺ ጭርሲልም አትወጂም አይደል? በየትኛውም አጀንዳ ላይ ቪዲዮ እንዲታይልኝ ስለፈለግሽ እንደዚህ በጨዋ መልክ የለም እንደ ጨዋ እንደ እንትን ሰው ምናምን መስጠትሽ ነው። ልቃሚ የጨው ነጋዴ ልጅ ማለት ነው። እከካ ደግሞ እንደ ጨዋ እንዲህ ብልሽ አይደል? ሆዳ ካሁን በኋላ ኩላሊትሽ ጠጠር አይደለም ገና ብዩላ ነው የምናገኘው። በዚህ ሆዳምነትሽ ያገኘሽው ሙላ ስትውጪ ገና ድንጋይ ብሎኬት ሁላ ነው የምናገኘው። አንቺ ልቃሚ ሆዳም ለብር ስትይ እንኳን ማትሆኚ ገና ዶክተር ጠጠር እንኳን ለቅሞ እንደዚህ ቆጥሮ ሳያስረክብሽ ፍርድ ቤት ሄድሽ ለልጆቼ መስሩፍ አይሰጥም ገና ለገና አላሙዲን የሰጠሽን ብር እንዳይከፈልብኝ ስትይ ብቻ ነው ሰበብ የፈጠርሽ። ምንም እኮ አርጎሽ እኮ አይደል። የፍቅር ክሊኒክ ላይ እኛ ሬዲዮ ላይ እያንዳንዱ እንቅስቃሴ ማናውቅ ነው እንዴ መስልሽ? ከድሮ ገና ለገና አላሙዲን ሙሉ ወጪና ለቤተሰብ መስሩፍ ብሎ የሰጠውን ስትመጪ እንዳይከፈል ክስ መሰረትሽ። በቃ ምንም ነገር እንደማይመለከተው አሁን ደግሞ ስታገቢ አገባ ስትባጂ በይ ዩቲዩብን እንዳትነካልሽ። ዩቲዩቡን እኮ እሱ ሚዲያ ላይ በመሆን ይታረቁ አይታረቁ በሚለው እኮ ቪው ምንም ያገኘችው ምን አይነት ሌባ ሰው እንደሆነች እኮ አፋለኝ ያለሽ እሱ አንድ ኮንዶሚኒየም ላው ላይ ዘግቶ እዛ እያጨሰና እየጠጣ ነው የሚያድረው። እኔ ስቤባ እያላ እንደዚህ ላጩን እያንጠባጠበ እኔ ካላመጣው ሄለን እውነት ኢንሳይደር የእውነት የላት ተኛ